ልጆች የእናታችን የእመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም የቃል ኪዳን ልጆች እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር አባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ረድኤቷን በረከቷን አሳድርብን። ጠላታችንን ዲያብሎስን አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መስቀሉ ራሱን ቀጥቶ ከመካከላችን ያስወግድልን። አሜን። ሰው የለኝ። የዮሐንስ ወንጌል ምዕራፍ 5 ቁጥር 7 ላይ የምናገኘው ለዛሬ የትምህርታችን ርዕስ ነው። እንኳን ለዐቢይ ጾም አራተኛው ሰንበት አራተኛው እሑድ መጻጉዕ በሰላም በጤና በሕይወት ጠብቆ አደረሳችሁ አደረሰን። ቅዱስ ያሬድ እንደሰየመልን ቅዱስ ያሬድ የቤተ ክርስቲያናችን ሊቅ ይህንን ዕለት መጻጉዕ ብሎ የሰየመው ከዚህ ከዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ካለው ታሪክ ጋር አገናኝቶ ዕለቱን መጻጉዕ ብሎታል። መጻጉዕ ማለት ደግሞ ጎባጣ፣ በሽተኛ፣ ሕመምተኛ ማለት ነው። 38 ዓመት በደዌ ዳኛ በአልጋ ቁራኛ ተይዞ ታሞ እንዲያውም ሰው እንደሌለው ረዳት እንደሌለው ነው የምንመለከተው። እንግዲህ 38 ዓመት በደዌ ዳኛ በአልጋ ቁራኛ ወገኖቼ 38 ዓመት አልጋ ላይ ተኝቶ ያለ ጥያቄ የሚያነሳ የሚጥል ወደ ጸበል ቦታ የሚወስድ ወደ ሕክምና የሚወስድ የሚረዳ የሚደግፍ የሚያነሳ የሚጥል ሰው የሌለው 38 ዓመት በአልጋ ላይ ተኝቶ በጣም ከባድ ነው ወገኖቼ። እንኳን 38 ዓመት ወገኖቼ 30 ቀን ብዙ ነው። 38 ቀን ብዙ ነው። 38 ዓመት ቀርቶ 38 ቀን ብዙ ነው። ለበሽተኛ ረዳት ለሌለው ደጋፊ ለሌለው የሚያነሳ የሚጥል የሚጥል የሚያነሳ የሚጥል ሰው የሌለው ወደ ሕክምና የሚወስደው ወደ ጸበል ቦታ የሚወስደው ሰው ለሌለው ሰው ብዙ ነው። 38 ቀን ብዙ ነው ወገኖቼ። 38 ቀን አይደለም ወገኖቼ። 38 ሰዓት ብዙ ነው። 38 ሰዓት አይደለም ወገኖቼ። 38 ስለዚህ ይሄ ዕለት መጻጉዕ ተብሎ የተሰየመበት ምክንያት ቅዱስ ያሬድ ይህንን ከወንጌሉ ተነስቶ ዛሬ የፈውስ ቀን፣ የድኅነት ቀን፣ የምሕረት ቀን እንደሆነ በሽተኞች ሕመምተኞች የዳኑበት ዕለት እንደሆነ የእግዚአብሔር ምሕረት የተገለጠበት ዛሬም በደዌ ዳኛ በአልጋ ቁራኛ የተያዙ ሰዎች ሕመምተኞች ሰው የሌላቸው ደጋፊ የሌላቸው ሰው የለኝም እንዳለው ዛሬም ተስፋ ቆርጠው እኔ እኮ ሰው የለኝም፣ እኔ እኮ ደጋፊ የለኝም፣ እኔ እኮ ብቸኛ ነኝ ብለው ተስፋ የሚቆርጡ ሰዎች ዛሬም ይኖራሉና ተስፋ መቁረጥ እንደሌለባቸው የሚያስተምረን ትምህርት ነው ወገኖቼ። ስለዚህ ዕለቱን በተመለከተ እንማማራለን። እግዚአብሔር አምላካችን እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእሱ
እንግዲህ የዮሐንስ ወንጌል ምዕራፍ 5 ከቁጥር 4 ጀምሮ ያለውን ኃይለ ቃል ኋላ ያለውን ማየት ይቻላል። ነገር ግን ዕለቱን በተመለከተ አጠር አድርገን ለማየት ከቁጥር 4 ጀምሮ ያለውን እንመለከታለን። 38 ዓመት በበሽታ ስለኖረ ሰው አልጋ ቁራኛ በደዌ ዳኛ ተይዞ በበሽታ የኖረ ሰው 38 ዓመት ታሞ የኖረ ሰው ስለዛ ሰው ነው ወንጌሉ የሚናገረው። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ ይላል። ስንት ዓመት ወገኖቼ? 38 ዓመት። ቅድም እንዳልኳችሁ ወገኖቼ 38 ዓመት ሰው ለሌለው ሰው፣ የሚያነሳ የሚጥል ሰው ለሌለው ሰው፣ ደጋፊ ለሌለው ሰው፣ ረዳት ለሌለው ሰው 38 ዓመት ብዙ ነው። ነገር ግን በአልጋ ቁራኛ በደዌ ዳኛ ተይዞ እንደኖረ ይነግረናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ይህን ሰው ተኝቶ ባየ ጊዜ ይላል እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህ አለው። ተመልከቱ ወገኖች፣ እዚህ አሁን መጽሐፍ ቅዱስ የሚነግረን አብ የሚነግረን ጌታችን ነው ወደ ህመምተኛው የሄደው። ጌታችን ነው ወደ ታመመው ሰው የሄደው። የታመመው ሰው አይደለም ወደ ጌታ የሄደው። አዎ መፍቀሬ ሰው ሰውን የሚወድ ያውን ከነ በሽታችን ከነ ኃጢአታችን ከነ በደላችን የሚወደን የሚያፈቅረን የሚያነሳን የሚፈልገን አምላካችን ፈጣሪያችን ክብር ምስጋና ይግባውና አዎ ወደዛ ይህን ያህል ዘመን ይህን ያህል ዓመት ከአልጋ ቁራኛ በደዌ ዳኛ እንደተያዘ እንደታመመ አዎ ታማሚ እንደሆነ ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህ አለው ይላል። የታመመው ሰው ወይም ሁሉ ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰልኝ። ልብ በሉ። አዎ መዳን ይፈልጋል፣ ፈውስ ይፈልጋል፣ ድህነት ይፈልጋል ወገኖቼ። አዎ ያ ሰው ግን ጌታ ሆይ አለ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ሩጦ ወዲያው ወስዶ የሚያኖረኝ ሰው የለኝም። እና ይሄ መጠመቂያ 5 እርከኖች አለው ነው ይላል ላይ እንግዲህ ቁጥር 1 ጀምሮ ስናነብ እና በሽተኞች እዛ ላይ ይሰበሰቡ ነበር። በሽተኞቹ እነዚህ ተመልከቱ ወገኖቼ፣ እነዚህ በሽተኞች ዕውሮች፣ አንካሶች፣ ሰውነታቸው የሰለለ ብዙ ሕዝብ ብዙ ሰዎች እነዚህ ሁሉ የተለያየ ደዌ ያላቸው ሰዎች የተኙበት የነበረ 5 እርከኖች። ሌላ ምሳሌ ሌላ ሰፊ ትምህርት አለው እዚህ ላይ። ነገር ግን እነዚህ ሁሉ በሽተኞች እዛ ይሰበሰቡ ነበር። አዎ ቤተ ሳይዳ ይላታል ወገኖች፣ ቤተ ሳይል ይላታል። ቤተ ሳይል ማለት የፈውስ ቦታ፣ የምህረት ቦታ፣ ድነት የሚገኝባት እግዚአብሔር ምህረት የሚገለጽባት ሰዎች ድነት የሚያገኙባት የምህረት ቦታ ማለት ነው። የምህረት ቤት ማለት ነው። የምህረት የይቅርታ ቤት ማለት ነው። ቤተ ሳይል ማለት የምህረት የይቅርታ ቤት ብለው ተርጉመዋል አባቶቻችን። እና በዚህ ቦታ 38 ዓመት ተኝቶ ይህን ያህል ዘመን እንደተኛ አውቆ አምላካችን መድኃኒታችን ኢየሱስ ክርስቶስ
ወደ እሱ ሄደ። ወደ ሁላችን ይምጣልን ወገኖቼ። ዛሬ እኮ ሁላችን በሽተኞች ነን፣ ታመናል እኮ። አዎ ከዚህ የተለያየ ደዌ ያላቸው ሰዎች እንዳየናቸው ደዌያችን ይለያይ እንጂ ወገኖቼ ሁላችን እኮ ዛሬ ታመናል። አዎ ደዌያችን የተለያየ ነው ወገኖቼ። ጨጓራ የታመምን ሰዎች አለን። አዎ ሌላም የተለያየ በሽታ ያለን ሰዎች፣ የስጋ ደዌ ብዙ በሽታ የታመምን ሰዎች አለን። በመንፈስም ታመናል ወገኖቼ። ዛሬ አእምሯችን ሁሉ ታማሚ፣ በዘር ታመናል፣ በጎጥ ታመናል፣ በፖለቲካ ታመናል፣ በብዙ ደዌ ተይዘናል። ዛሬ ፈውስ ያስፈልገናል፣ ምሕረት ያስፈልገናል። እና ይህን ነበር እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ያም ድዌ ያም በሽተኛ ጌታ ሆይ ውሃው በተናወጸ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም አለ። ሰው እንደሌለው ነው የሚገልጸው። ሩጦ ወዲያው ደግፎ ወስዶ እንግዲህ በዚህ ዕለት አንዳንድ ሰው ይድን እንደነበረ መጽሐፍ ቅዱስ ይገልጸናል። ቁጥር 4 ላይ በተለይ በየሳምንቱ ቅዳሜ አንዳንድ ሰው ይላል። አንዳንድ ሰው ያለው ሰው ሩጦ ሂዶ ውሃው በተናወጠ ጊዜ ሩጦ ወስዶ ውሃው ላይ ሲፈለግ አንዳንድ በሽተኛ ይድን ነበር። በሳምንት አንድ በሽተኛ ነው። ያ የሆነበት ምክንያት የጌታ መልአክ የእግዚአብሔር መልአክ ይወርዳል። ውሃውን ለመባረክ ይወርድ ነበር። የእግዚአብሔር መልአክ ማለት የእግዚአብሔር መልአክ ውሃውን ለመባረክ ይወርዳል። እንግዲህ ውሃውን ለመቀደስ፣ ውሃውን ለመባረክ፣ ማየ ፈውስ፣ ማየ ሕይወት፣ የሕይወት ውሃ ለማድረግ የእግዚአብሔር መልአክ ይወርድ ነበር ነው የሚለው። ውሃውም የሚናወጠው የመልአኩን መውረድ ለማመልከት። ውሃው የሚናወጠው ውሃው ይናወጣል። የእግዚአብሔር መልአክ መውረዱን የእግዚአብሔር መልአክ የፈውስ ውሃ የሕይወት ውሃ ሊያደርግ መምጣቱን እየገለጸ ነው ማለት ነው። ስለዚህ ለማመልከት ይነዋወጥ ነበር። የቤተ ክርስቲያናችን መተርጉማን ይህንን መልአክ መጋቤ ብሉይ ቅዱስ ሚካኤል ነው ብለውታል። መጋቤ ብሉይ ቅዱስ ሚካኤል። እንግዲህ በመጀመሪያ የገባ የሚለውን ተመልከቱ፣ እንመልከት። ውሃው እንደተናወጠ ቀድሞ የገባ ከያዘው በሽታ ሁሉ ይፈወሳል። ከያዘው በሽታ ሁሉ ይፈወሳል። ቀድሞ የገባ ሰው ማለት ነው። የሚፈወሰው አንድ በሽተኛ ብቻ ነው። ለአንድምታ መተርጉማን አባቶቻችን ይህንን ሲተነትኑት አንዳንድ በሽተኛ በሳምንት ቅዳሜ የሚፈወሰው በጊዜው የነበሩት እስራኤላውያን እግዚአብሔር ታምር በአባቶቻችን ጊዜ ይደረግ ነበር እንጂ በእኛ ጊዜስ ቀርቷል ብለው ተስፋ እንዳይቆርጡ ነው ብለው ተስፋ እንዳይቆርጡ ነው አንዳንድ ይፈወስ የነበረው። አንድም ከአንድ በላይ በሽተኛ የማይፈወሰው በሕገ ኦሪት ፍጹም ድህነት አለመኖሩን ለማሳወቅ። ፍጹም ድህነት የለም። ነገር ግን ድህነት በአባቶቻችን ጊዜ ነበር እንጂ በእኛ ጊዜ መመቻ ብለው ተስፋ እንዳይቆርጡ በሳምንት አንድ ቀን የእግዚአብሔር መልአክ ይመጣል፣ ውሃውን ይነካዋል፣ ይናወጣል። እግዚአብሔር መልአክ መምጣቱ ከሰማይ መውረዱን ውሃውን ሊባርከው ሊቀድሰው መምጣቱን የሚያሳይ ነው። ውሃው ይናወጣል እና ስለዚህ
ቦታ የምህረት ቤት የይቅርታ ቤት ተብላለች። ዛሬም ቤተክርስቲያናችን የምህረት የይቅርታ ቤት ናት። ምህረት የሚገኝባት፣ ፈውስ የምናገኝባት፣ እፎይ የምንልባት። ሸክማችን ከባድ ነው ወገኖች፣ ብዙ ሸክም ያለብን፣ ብዙ ደዌ፣ ብዙ በሽታ ያለብን ሰዎች። ስለዚህ መጥተን ምህረት አግኝተን ተፈውሰን በነፍስም በስጋም ምህረት የምናገኝባት ቤት ስለሆነች የምህረት ቤት የይቅርታ ቤት ትባላለች እና ለሁላችን ምህረቱን ቸርነቱን ይላክልን። ሌላው አሁንም ይህንን ትርጓሜ ግዕዝ በግዕዝ የተረጎሙልን አባቶቻችን ይህን ተአምር ሲደረግ የሚደረገው ሰዎች በውሃው እንቅስቃሴ ይተዉ ዘንድና ያምኑ ዘንድ ይህ ተአምር ይደረግ ነበር ብለው ሰዎች ተመልከቱ። በውሃው እንቅስቃሴ መልአኩ ሲመጣ ውሃው ይንቀሳቀሳል። ሰዎች ደግሞ ምን ይሆናሉ? በእምነት ይጸናሉ፣ ይተጋሉ። በጊዜው የነበሩ ተስፋ እንዳይቆርጡ። በሳምንት አንድ ቀን ነው ሰው በዛን ጊዜ የሚድነው የሚፈወሰው እና ስለዚህ በውሃው እንቅስቃሴ ይተጋሉ፣ ይጸልያሉ፣ ይማጸናሉ፣ ይተጋሉ። በእምነት ደግሞ ይጸናል፣ በእምነት ያምናሉ እና ይህ ተአምር ይደረግ ነበር ብለው አባቶቻችን ተርጉመውታል ማለት ነው። እንግዲህ ወሀሎ አሐዱ ብእሲ ነው የሚለው በግዕዙ ዘ30 ወ8 ክረምቱ ዘደወየ ይላል። ከታመመ 38 ዓመት የሆነው አንድ ሰው በዚያ ነበረ። 38 ዓመት ሙሉ በበሽታ ሲሰቃይ የኖረ ሰው መሆኑን የሚገልጽ ማለት ነው ወገኖቼ። ቅድም እንዳልኳችሁ ወገኖቼ 38 ዓመት በደዌ ዳኛ በአልጋ ቁራኛ መያዝ ከባድ ነው ወገኖቼ። ከባድ ነው። ሁላችንም ወገኖቼ የተለያየ ደዌ የተለያየ በሽታ አለብን። ታመናል። ዛሬ ሀገር ታማለች፣ ሰውም ታሟል። የተለያየ በሽታ ነው የምናየው። እንደ ሀገር ስናስብ ሀገራችን ታማለች። ፖለቲካውን የሚመሩ ሰዎች ታመዋል። ፈውስ ያስፈልጋል። ዛሬ ወገኖች ለሀገራችን ፈውስ ያስፈልጋል፣ ምህረት ያስፈልጋል፣ ይቅርታ ያስፈልጋል። ሀገር መሪዎቻችን ፖለቲካውን የሚመሩ ሰዎች ዛሬም ታሞ ነው የምናያቸው። የሚያስተላልፉት መልዕክት ሰውን የሚያገዳድል፣ ሰውና ሰው የሚያገዳድል የሚያለያይ ነገር ነው የምናየው። የሃይማኖት መሪዎቻችን እንደምታዩት ነው፣ ታመዋል። ዛሬ ያልታመመ ሰው የለም። ሁላችንም ወገኖች አማኞቹ ተከታዮቹ በታች ያለ ነው ታመናል። ሁላችን እኩሉ በፖለቲካ ታሟል፣ እኩሉ በስጋ ደዌ ታሟል፣ እኩሉ በነፍስ ታሟል፣ እኩሉ በበሽታ ታሟል። የተለያየ በሽታ ይዞናል። ፈውስ ያስፈልገናል፣ ይቅርታ ያስፈልገናል፣ ምህረት ያስፈልገናል እና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ወደ ታመመ 38 ዓመት ከታመመ 38 ዓመት ወደ ሆነው ሰው በዚያ ወደዛ አመራ፣ ወደዛ ሄደ። የሄደው እሱ ነው፣ ጌታችን ነው ወደዛ የሄደ፣ በሽተኛው አይደለም። ከዛም ልትድን ትወዳለህ ነው ያለ። 38 ዓመት እንደታመመ ያውቀዋል። ድህነት እንደሚፈልግም መዳን እንደሚፈልግም ያውቀዋል። ግን ተመልከቱ ጌታችን ይህንን ጥያቄ ሳይጠይቅ
ደርሶት ቢሆን ኑሮ ፈውሰኝ ሳልለው ወይም ቅዳሜን ሰንበትን ሽሮ ፈወሰኝ ብሎ ይከሰው ነበር ብለው አባቶቻችን አስቀምጠው። ይህም አልቀረም ከሶታል። በዕለተ ዓርብ ይህ ሰው ጌታችን አስፈቅዶ ነው ለሰው ልጅ ነፃነት ሰጥቶ። ሁላችንም ነፃነት አለን ወገኖች። ከዛ 38 ዓመት ታሞ እንደታመመ አልጋ ላይ እንደተኛ ያውቋል። ድህነት እንደሚፈልግም ያውቋል። ግን ምንድን ነው ያለ? ወደዛው በሽተኛው ወዳለበት ሂዶ ልትድን ትወዳለህ? ምክንያቱም መዳን እፈልጋለሁ ብሎ አንደኛ እምነቱን ሃይማኖቱን እንዲገልጽ፣ ሁለተኛ ደግሞ እኔ ሳልጠይቀው ነው ሰንበት ሽሮ የፈወሰኝ ያዳነኝ እንዳይልበት እንደሚል ስለሚያውቅ ጌታችን መድኃኒታችን ክብር ምስጋና ይግባውና ልትድን ፈልጋለህን ትወዳለህን ብሎታል ማለት ነው። የውስጡ ምክንያቱም ተንኮሉን ስላወቀ አስፈቅዶ ፈወሰው ማለት ነው። ይህንን ግዕዝ በግዕዝ የቤተ ክርስቲያናችን ትርጓሜ የተረጎሙ አባቶቻችን መጻጉዕ ሊድን እንደሚወድ ጌታችን መድኃኒታችን ኢየሱስ ክርስቶስ ያውቃል። በድሮት መጻጉዕ ሊድን እንደሚወድ ጌታችን መድኃኒታችን ኢየሱስ ክርስቶስ ያውቃል። ለምን? የባህርይ አምላክ ነው። ልባችን ያሰበውን በውስጣችን ያለውን ነገር ሁሉ ያውቃል አምላካችን። ነገር ግን ሃይማኖቱን ይገልጽ ዘንድ ዛሬም ወገኖች እኔና እናንተ ሁላችንም በሽታ አለብን። ብዙ በሽታ አለብን። የተለያየ በሽታ አለብን። የተለያየ ፍላጎት አለብን። የተለያየ አእምሮት አለብን። ብዙ ያጣነው ነገር አለ። ከሱ የምንፈልገው ነገር አለ። ስለዚህ ሃይማኖታችን እምነታችን እንድንገልጽ እንድንጠይቅ ይፈልጋል። ስለዚህ ሃይማኖቱን ይገልጽ ዘንድ የጠየቀው ለዚህ ልትድን ትወዳለህ ብሎ የጠየቀው ለዚህ ነው። ምክንያቱም ያ ሰው ጌታ ሆይ መዳን እፈልጋለሁ ማለት አለበት። ዛሬም አንቺን፣ እኔን፣ አንተን ሁላችንንም አምላካችን ይጠይቀናል ወገኖቼ። ሃይማኖታችን እንድንገልጽ ጌታ ሆይ ይህን አድርግልኝ፣ ጌታ ሆይ ከበሽታዬ አድነኝ፣ ጌታ ሆይ ፍላጎታችን፣ አምሮታችን፣ መሻታችን ልንገልጽ ይፈልጋል እግዚአብሔር ልጆች። ለምን አድንህ ዘንድ አትፈልግም አላለው? ተመልከቱ። አድንህ ዘንድ አትፈልግም አላለው። በትህትና ልትድን ትወዳለህን አለው። ጌታችን መድኃኒታችን ኢየሱስ ጌታችን ትህትናውን ደግሞ የሚያሳየው ነው ማለት ነው። የጌታችን ትህትና የምናይበት ነው። ምክንያቱም እኔ አምላክ ነኝ ሁሉን ላድርግ አይልም አምላካችን። ሌላው ሰው የለኝም ነው። የዛ ሰው መልስ ደግሞ በጣም የሚገርመው ውሃው በተናወጠ ጊዜ ቀድሞ የገባ ነውና የሚፈወሰው ይህን በሽተኛ ወደ መጠመቂያ ውስጥ የሚወስደው ሰው አልነበረውም ማለት ነው። ብዙ ጊዜ ከመታመሙ የተነሳ ሰው ሁሉ ርቆታል። እግዚአብሔር ወገኖቼ ታሞ ሰው ከመራቅ እግዚአብሔር ይጠብቃል። ከመታመሙ እግዚአብሔር ይጠብቃል። 38 ዓመት እንዳልኳችሁ ብዙ ዘመን ብዙ ጊዜ ነው። ሰዎች የሚቀርቡን ሰዎች የሚወዱን ሲኖረን ነው። ጤና ሲኖረን፣ ሀብት ሲኖረን፣ ገንዘብ ሲኖረን ነው ወገኖቼ። ትናንት ኑሯችሁ ዛሬ
የራቋችሁ ሰዎች ይኖራሉ። ሰዎች አይተው ነው የሚቀርቧችሁ። ጤና ሲኖሯችሁ ይቀርቧችኋል፣ ይወዷችኋል። ይሄ ሰውን የራቀው ሰው ሰው የሌለው ደጋፊ የሌለው የሚያነሳው የሌለው የሚጥለው የሌለው የሚደግፈው የሌለው የሚረዳው ሰው እንደሌለው ያሳያል። እግዚአብሔር ከዚህ ነው ሁላችሁ እግዚአብሔር ይህን ያሳያል። እንግዲህ እሱ ያለበት ምክንያት ነው። ሌላው ቀድሞ ይወርዳል። ወደ ውሃው የሚያስገባው ወገን ያለው በሽተኛ ቀድሞን ገብቶ ይፈወሳል ነው የሚለው። እንግዲህ መጽሐፉ በዚያ ዘመን መንፈሰ ጠንካራ ሳይሆን ጉልበተ ጠንካራ ያመነ ሳይሆን የቀደመ ነበር የሚፈወሰው ማለት ነው። በዛን ዘመን መጽሐፉ በነበረበት 38 ዓመትም ሊወስድ የቻለበት በዚያን ዘመን የሚያሳየው መንፈሰ ጠንካራ ሳይሆን ጉልበት ያለው ሰው ያለው ሰው የሚደግፈው ያለው ሰው እቅፍ አድርጎ ወዲያው ወሩሮ ወስዶ የሚያስቀምጠው ሰው ያመነ ሳይሆን የቀደመ የሚፈወስ መሆኑን ያሳያል ማለት ነው። ይህም እንግዲህ በሕገ ኦሪት ከመንፈሳዊነት ይልቅ ስጋዊነት የተስፋፋ መሆኑን ያሳያል። መንፈሳዊነት ሳይሆን ስጋዊነት ያሳያል። በዘመነ ሐዲስ ዛሬ ወደ መጠመቂያው ቦታ በመውረድ በእግር የቀደመ ሳይሆን በእምነት የቀደመ የሚፈወስ ዛሬ በቤተ ክርስቲያናችን እምነት ያለው ሰው የቀደመ ሳይሆን እምነት ያለው ሰው በእምነት የቀደመ ያመነ ሰው እንደሚፈወስ ነው የሚገልጸው። ማለት በቤተ ክርስቲያናችን ሃይማኖት ያለው እምነተ ጠንካራ የሆነ እምነት ያለው ሰው ሁሉ ይፈወሳል። እምነቱን ተቀብሎ ጸበሉን ጠጥቶ ተጠምቆ ይድናል፣ ይፈወሳል። አለበት ደዌ ሁሉ ይፈወሳል ማለት ነው። ክብር ምስጋና ይግባው። ሌላው ይህንን ሰው የሚገርመው ነገር ወደ መጠመቂያይቱ ሄዶ እንዲጠመቅ ነው ያዘዙት ጌታችን መድኃኒታችን። እዚያው ነው ያዳነው፣ እዛው ነው ያዳነው። ምንድን ነው የሚለው? ኢየሱስ ተነሳና አልጋህን ተሸክመህ ሂድ አለው ይላል ጌታችን መድኃኒታችን ክርስቶስ። ምስጋና ይግባውና 38 ዓመት መጻጉዕ የተኛባትን የተሸከመችው 38 ዓመት ተሸክመዋለች ይቻላል። ጌታችን ግን ወዲያው በቅጽበት መጥቶ ተነሳና አልጋህን ተሸክመህ ሂድ። ወዲያው ሰውየው ዳነ። ወዲያው አልጋውን ተሸክሞ ሄደ ማለት ነው። እዛው ነው ሄዳ። ያም ቀን ሰንበት ነበር። አሁን ይሄ ነው እንግዲህ ተመልከቱ። ያ ቀን ቅዳሜ ሰንበት ነበር። በዚህ ቀን አይሁዶች ስራ ይሰሩ። በዚህ ቀን በሽተኛም መዳን የለበትም መፈወስ የለበትም የሚሉ ሰዎች ያሉበት ነው እና ያም ቀን ሰንበት ነበር። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው አልጋህን ልትሸከም አልተፈቀደልህም አሉት ይላል። አሁን ተመልከቱ፣ አይሁድ ምቀኞች ናቸው።
ሰው 38 ዓመት የተሸከመችውን አልጋ ተሸክሞ ሲያዩ እሱም ድኖ ሲያዩ ያስደስታቸው ነበር፣ ይደሰቱ ነበር። እያንዳንዱ ሰው ታምሩን እግዚአብሔር ያደረገው ኢየሱስ ክርስቶስ ያደረገው ታምር ይናገሩ ነበር እንጂ እነዚህ ሰዎች ግን ያን ሰው ያዙት፣ የተፈወሰውን ሰው፣ የዳነውን ሰው፣ መጻጉዕ የተባለውን ሰው ያዙትና በዚህ ዕለት በዕለተ ሰንበት አልጋህን ልትሸከም አልተፈቀደልህም አሉት ይላል። ነገር ግን ያ የዳነው ሰው፣ ያ የተፈወሰው ሰው እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመህ ሂድ አለኝ ብሎ መለሰላቸው። አሁን ተመልከቱ፣ ያዳነውን ሰው ደግሞ የሚገርመው ነገር አላወቀም፣ አልተረዳም። ያ ሰው ነው አልጋህን ተሸክመህ ሂድ ያለኝ ብሎ ነገራቸው፣ ለአይሁድ ማለት ነው። እነርሱም እንዲህ አሉ፣ አልጋህን ተሸክመህ ሂድ ያለ ሰው ማን ነው ብለው ጠየቁ። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ፣ ብዙ ሕዝብ ይጨናነቅ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቅም። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትሥራ አለው ይላል። ያ የተፈወሰው ሰው፣ መጻጉዕ የተባለው ሰው የፈወሰውን ያዳነውን አላወቀውም። ያ ሰው ነው አልጋህን ተሸክመህ ሂድ ያለኝ ያላቸው። ያ ሰው ማን ነው? አልጋህን ተሸክመህ ሂድ ያለህ ሰው ማን ነው ብለው ሲጠይቁት፣ ነገር ግን ተመልከቱ፣ በዚያ ስፍራ ኢየሱስ ክርስቶስ ከእነሱ ፈቀቅ ብሎ ዞር ብሎ ሊመልስላቸው አልቻለም፣ አላወቀም። አሁን ተመልከቱ፣ አንዳንድ ጊዜ ሰው ውለታ ቢስ ነው ወገኖቼ። ውለታ ቢስ ሰው ማለት እንደዚህ ነው፣ ደካማ። እግዚአብሔር ፈውሶን፣ እግዚአብሔር አድኖን፣ እግዚአብሔር ብዙ ነገር አድርጎልን ውለታ ቢሶች ነን። ተመልሰን ጭቃ ውስጥ እንገባለን፣ ተመልሰን ኃጢአት ውስጥ እንገባለን፣ ተመልሰን ጣዖት አምልኮት ውስጥ እንገባለን። በደል ኃጢአታችንን ይቅር ብሎን እድሜያችን ላይ እድሜ ሰጥቶን ቀና ብለን እንድንሄድ አድርጎን ወገኖች፣ ነቢየ እግዚአብሔር ቅዱስ ዳዊት እኮ ጌታ ሆይ አምላኬ ሆይ ኃጢአቴን ብትጠባበቅ፣ ኃጢአቴን ብትቆጣጠር ቀና ብዬ ማየት አልችልም ነበር። ቀና ማለት እችላለሁ ወይ? ቀና ብዬ አንተን ማየት እችላለሁ ወይ? እግዚአብሔር ወገኖቼ ኃጢአታችንን በደላችንን ይቅር ብሎን ምሕረት አድርጎልን ቸርነት አድርጎልን ደዌያችንን፣ ሸክማችንን፣ በደላችንን አስወግዶልን ውለታ ቢስ እንሆናለን። ተመልሰን ወደዛ ወደ ተፋንበት ወደ ረገጥንበት ጭቃ ተመልሰን እንወድቃለን እና ስለዚህ አልጋህን ተሸክመህ ሂድ አለኝ ብሎ መለሰላቸው። እነሱ ምን አሉ? አልጋህን ተሸክመህ ሂድ ያለ ሰው ማን አሉ ብለው ጠየቁ ማለት ነው። ነገር ግን ተመልከቱ፣ በዚያ ስፍራ ኢየሱስ ብዙ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ግን እያምታታ በዛ እየፈለገ እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ አገኘው። መልሶ አገኘው። ተመልከቱ፣ 38 ዓመት
የተሸከመችውን አልጋ ተሸክሟል፣ ተፈውሷል። በነፍስም በስጋም ተፈውሷል። ጌታችን ያንን ሰው የተፈወሰውን ሰው ማን እንደሆነ አላወቀም ይላል። አዎ የፈወሰው ሰው ማን እንደሆነ አላወቀም። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትሥራ። አሁን ከዚህ የሚብስ ምንድን ነው ያልነው እንደሆነ ወገኖቼ፣ አሁን የታመመው እሱ ደዌ ሥጋ ነው። የሥጋ ደዌ ነው። የሥጋ በሽታ ነው። አዎ መጻጉ ማለት ጎባጣ ማለት ነው። ጫንቃው እንደዚህ ትከሻው የጎበጠ ማለት ነው። የነበረው በሽታ እሱ ነው። ያ ደግሞ በምን እንደመጣ በኃጢአት የመጣ እንደሆነ ይነግረናል። ምክንያቱም ጌታችን ማእምረ ኅቡዓት ስለሆነ ደግመ ኃጢአት አትሥራ ነው ያለው። ይህንንም በሽታ ያመጣው በኃጢአት እንደሆነ ይገልጻል። በኃጢአት የሚመጣ ደዌ ያለ ወገኖች፣ በኃጢአት የሚመጣ ሰው አምላኩን ካላከበረ፣ ትእዛዙን ካላከበረ፣ ለእግዚአብሔር ትእዛዝ ካልኖረ በኃጢአት የሚመጣ ደዌ አለ። በዝሙት የሚመጣ ደዌ አለ። ሰዎች ኃጢአት በሰሩ ቁጥር፣ በኃጢአት በኖሩ ቁጥር፣ በኃጢአት በተመላለሱ ቁጥር የሚመጣ በሽታ አለ፣ ደዌ አለ። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ያ የተፈወሰው ሰው ያዳነውን አላወቀም። አሁን እንደዚህ ነው። ውለታ ቢስ ደካማ ነው ሰው። ተመልሰን እናሳዝነዋለን ወገኖች፣ አምላካችንን ፈጣሪያችንን ተመልሶ ሊያሳዝነው ፈለገ። አልተረዳም፣ አላወቀም። ጌታችንም አገኘውና በመቅደስ አገኘውና እነሆ ድነሃል አለ። ድነሃል። አሁን ይህን ያህል ዘመን አመህ፣ ይህን ያህል ዘመን የኖርከው ሰው አሁን ከዚህ ደዌ ድነሃል። ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትሥራ። ከዚህ የሚብስ አሁን ምን ማለት ነው? አሁን ታመህ የነበርከው ደዌ ሥጋ ነው። አዎ ከዚህ የበለጠ ኃጢአት ብትሠራ ደግሞ ደዌ ነፍስ ያገኛል። በነፍስ ደግሞ ማለት ነው። ሰውየው ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ተመልከቱ፣ ለአይሁድ ነው የነገራቸው። ነገር ስርዓት ማለት ነው። አያችሁ፣ የሰው ውለታ ለአይሁድ ሄዶ ነገራቸው። እኮ ያዳነኝ እኮ እሱ ነው። በዚህ በሰንበት አልጋዬን ተሸክሜ እንድሄድ ያደረገኝ እኮ እሱ ነው ኢየሱስ ብሎ ነገራቸው። ለዚህ ነው እንግዲህ ከዚህ የሚብስ እንዳያገኝህ ኃጢአት አትሥራ። ዛሬም ወገኖች እያንዳንዳችንን ያስጠነቅቀናል አምላካችን ፈጣሪያችን። ስለ እኛ የተወለደው፣ ስለ እኛ ወደዚህ ዓለም የመጣው፣ ከድንግል ማርያም የተወለደው፣ ስለ እኛ የተሰደደው፣ ስለ እኛ የተጠመቀው፣ ስለ እኛ የጾመው፣ ስለ እኛ የተሰቀለው፣ ስለ እኛ ሞትን በሞቱ ድል አድርጎ ሕይወት የሰጠን አምላካችን ዛሬም ያስጠነቅቀናል። ደግመሽ ኃጢአት አትሥሪ። አሁን ቀደም የሰራሽውን ንስሐ ስንገባ ወገኖቼ፣ አሁን ቀደም የሰራነውን ኃጢአት ይቅር ብዬሻለሁ። አዎ ወገኖቼ፣ ልታመነዝሪ ትችያለሽ። በሕይወትሽ እግዚአብሔር ቤተ መቅደስ የሆነውን እግዚአብሔርን ቤተ መቅደስ ልናረክስ እንችላለን። ሰውነታችን ቤተ መቅደስ ልናስከፋው እንችላለን። አጥፍተን ልንሆን እንችላለን። የሰራነውን ኃጢአት ሁሉ ንስሐ ከገባን ይቅር ይለናል። ነገር ግን ያስጠነቅቀናል አምላካችን። ደግመሽ
ሰውም እንደዚህ ነው ያለው። አሁን ድነሃል አለ። ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ። ሰውየውም ሂዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ ይላል። ስለዚህ በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር። እሱ ነፃ ሆንኩ ብሎ ነበር። ለእነሱ ግን በሰንበት ቀን አንተ ማን ነው ይህንን ያደረገው? በሰንበት አልጋ ልትሸከም አይገባም። በሰንበት በሽተኛ ማዳን፣ የታመመ ሰው ማዳን፣ የታመመ ሰው መጠየቅ፣ የታመመ ሰው ለታመመ ሰው በጎ ማድረግ፣ የታሰረ ሰው ማስፈታት፣ የታሰረ ሰው መጠየቅ እንደሚገባ ነው የሚገልጽ ወገኖች። በሰንበት ቀን በጎ ስራ ስሩ። በጎ ስራ እንድንሰራ ነው አምላካችን ይነት። ስለዚህ አይሁድ ግን እግራቸውን ዘርግተው ከበጎ ስራ ከመልካም ስራ ርቀው ክፋት ብቻ እየሰሩ የሚኖሩበት ቀን ስለሆነ ይህንን ነበረ ከነሱ እና ይህ ሰው በዚህ ዕለት ድህነት ያገኘበት ነበርና እሱ ግን አሳልፎ ሰጠ። አምላኩ ያዳነኝ እሱ የፈወሰኝ እሱ ነው ብሎ አሳያቸው እና ሁልጊዜ ያሳድዱት ነበር በመያዝ ይገድሉት ይፈልጉ ነው የሚለው። ሌላው ግን ተነሳና አልጋህን ተሸክመህ ሂድ። ጌታችን ያው በሆነው ቃሉ ተነሳና አልጋህን ተሸክመህ ሂድ በማለት ብቻ ፈወሰ። ሌላ ነገር ያደረገው ነገር የለም። አልዳሰሰውም፣ አልነካውም፣ ምንም አላለገሩም። ስለዚህ ይችን ቃል ብቻ ነው የተናገረው ጌታችን። ልብ በሉ፣ ሕያው በሆነው በቃሉ ሰማይና ምድር በፈጠረ በቃሉ ተነሳና አልጋህን ተሸክመህ ሂድ አለው። ወዲያው አልጋው ተሸክሞ ሄደ ማለት ነው። በሽተኛው መጻጉዕ ወይም የውሃውን መነዋወጥ ሲጠብቅ ብዙ ዓመታትን አሳልፎ ነበር። ያ በሽተኛ እንደምታውቁት እንግዲህ 38 ዓመት በዛች ቦታ ላይ ተቀምጦ ውሃውን መነዋወጥ ሲጠባበቅ ሰው ሲፈልግ አንስቶ የሚወረውረው ወይም አንስቶ ወስዶ የሚያስጠምቀው ሰው ሲፈልግ የነበረ ሰው ነው። አሁን ግን እውነተኛውን የሕይወት ውሃ፣ እውነተኛውን ፈውስ፣ እውነተኛውን አዳኝ አግኝቶታልና ስለዚህ የውሃውን መጠባበቅ አያስፈልገውም ማለት ነው። የሚነዋወጠውን ውሃ አይፈልገውም ማለት ነው። 38 ዓመት ሙሉ የተሸከመችውን አልጋውንም በመሸከም ብድራቱን መለሰ ማለት ነው። እግዚአብሔር ወገኖቼ ከደዌያችን ካለብን በሽታ ሁሉ እግዚአብሔር ይፈውሰን። እግዚአብሔር ይፈውሰን ሁላችን። ይህንን የተረጎሙ አባቶቻችን ደግሞ ጌታችን መጻጉዕ አልጋውን ተሸክሞ እንዲሄድ ማዘዙ አሉ አባቶቻችን። የራሳቸውን ትርጓሜ ሲሰጡ ጌታችን መጻጉዕ አልጋውን ተሸክሞ እንዲሄድ ማዘዙ ታምራቱን ያስረዳ ዘንድ ነው፣ ሰዎች ምትሃት ነው ብለው እንዳይጠራጠሩት ነው፣ ለሙታን ትንሣኤ ምሳሌ ነው ብለው ተርጉመውታል። አያችሁ፣ ጌታችን መጻጉዕ አልጋውን ተሸክሞ እንዲሄድ ማዘዙ ታምራቱን ያስረዳ ዘንድ ታምራት ነው አይደል? ምክንያቱም አልጋህን ተሸክመ ሂድ ብቻ ነው ያለው። ይህንን ቃል ብቻ ነው በዚህ ሰዓት እሱ 38 ዓመት የተሸከመችውን አልጋውን ተሸክሞ ታምራቱን ያስረዳ ዘንድ የትንሣኤውም ምሳሌ ነው። አልጋዋ ልክ እንደ መቃብር ሆና በመጻጉዕ ደግሞ የጌታችን ምሳሌ ወይም መነሳቱ ደግሞ የትንሣኤው ምሳሌ ነው። ሰው ልጅ ይነሳል፣
ሰው መጎዳት፣ ሰው መታመም፣ ሰው መውደቅ የማይገዳቸው ጨካኞች ናቸው። የአይሁድ ጭካኔ ያው አባታቸው ሰይጣን ነው። ስለዚህ 38 ዓመት ሙሉ በደዌ ዳኛ በአልጋ ቁራኛ ተይዞ ሲሰቃይ የነበረ ሰው ሲፈወስ ደስ ሊላቸው ይገባል። አዎ ቅድምም ብያለሁ። ደስ ሊላቸው ይገባ ነበር አይገባም ነበር? ደስ ሊላቸው ይገባል። አሁን ይሄ ሰይጣናዊ ግብር ያላቸው ሰዎች በዘመናችንም አሉ። ሰው ሲደሰት ማይደሰቱ፣ የሰው ደስታ ማያስደስታቸው፣ ሰው ሲያገኝ ማይደሰቱ፣ ሰው ሲድን ማይደሰቱ፣ ሰው ሲፈወስ ማይደሰቱ፣ ሰው ሲያገኝ ማይደሰቱ፣ ሰው ስኬቱ ሲሳካለት ማይደሰቱ ሰዎች አሉ። አይናቸው ደም ይለብስ በሰይጣናዊ ቅናት የሚሞሉ ሰዎች በዘመናችንም አሉ ወገኖቼ። እና ደስ ሊላቸው ይገባ ነበር ግን አላሉ። በመጀመሪያ እንኳን ደስ ያለ ሊሉት ይገባ ነበር ይላል። ይገባ ነበር አይገባም ነበር? እንግዲህ ተመልከቱ። አሁን እያንዳንዱ ሰው እንኳን ደስ አለ እንኳን ከደሩ አንድ ሰው አሁን የሆነ ሰው ጠፍቶ ኑሮ ሲመጣ ብዙ ሰዎች ጎረቤቱ፣ አካባቢው ሰው ይመጣል። አረ የጠፋው ልጃቸው ተገኝቷል መጣ። ለምሳሌ አንድ ሰው ውጭ ሀገር ኑሮ ወደ ሀገር ቤት ቢገባ ቤተሰቡ፣ እናቱ፣ አባቱ፣ ጎረቤቱ ይመጣል። ቤተሰብ ሁሉ ይሰበሰባል። እንኳን ደስ አላችሁ። አሁን ተመልከቱ 38 ዓመት ደዌ ዳኛ በአልጋ ቁራኛ ተይዞ የነበረ በሽተኛ እነዚህ ሰዎች እያዩት ነበረ። አንዳንዱ ከንፈር መጥቶ ሲሄድ፣ አንዳንዱ ደግሞ ሲያዝን፣ አንዳንዱ ደግሞ ምንድነው ይህ ሰው በቃ ሰልችተውታል። እንዲህ ሆኖ የነበረን ሰው በአንድ ጊዜ አልጋህን ተሸክመ ሂድ በምትል ቃል ብቻ የዳነን ሰው እንኳን ደስ አለ፣ እንኳን አልጋህን ተሸክመ፣ እንኳን ተፈወስ፣ እንኳን ዳንክ ብለው እንዲያውም ታምራቱን ያልሰማ ሰው ያሰሙ ነበር፣ ግን አላደረጉም ማለት ነው። አዎ አልጋን ተሸክመ ሂድ ያለ ማን ነው በሚል ጥያቄ እሱን ሊያባክኑት ሊያዋክኑት ገቡ ማለት ነው። ከሰው ሕይወት ይልቅ ሰንበትን፣ ቅዳሜን የሚንከባከቡ ግብዞች መሆናቸውን እንመለከታለን ማለት ነው። እና እንዲህ ያሉ ናቸው ጸሐፍት ፈሪሳውያን ማለት አይሁዶች፣ ክፉዎች እንዲህ ያሉ ሰዎች ናቸው። ስለዚህ ቅዱስ ዮሐንስ ወንጌላዊ ግን የአይሁድን ትምክህትና ትዕቢት ሲገልጽ እንዲህ ይላል። የአይሁድን ድፍረት ተመልከት ይላል። የአይሁድን ድፍረት ተመልከት ይልና ማን ፈወሰ ብለው አልጠየቁትም። በሰንበት ቀን አልጋህን ተሸክመ ሂድ ያለ ሰው ማን ነው አሉት ይላል። ተመልከቱ። ማን ፈወሰ አይደለም፣ ማን አዳነ አይደለም ያሉት። አልጋህን ተሸክመ ሂድ ያለ በሰንበት ቀን፣ ሰንበት ብቻ ነው። ከሰው ሕይወት ይልቅ ቀን የሚያሳስባቸው፣ ከሰው ሕይወት ይልቅ ሰንበት የሚያከብሩ በትክክል አይደለም ደግሞ የሚያከብሩ። ሰንበት ለሰው ልጅ ተፈጠረች እንጂ ሰው ለሰንበት አልተፈጠረም ብለው አልጠየቁት። በሰንበት ቀን አልጋህን ተሸክመ ሂድ ያለ ሰው ማን ነው አሉት። ተመልከቱ። ኢየሱስ ክርስቶስን ተከትሎ ነበርና ጌታችን መጻጉዕን ከፈወሰው በኋላ ከሕዝብ ተለይቶ ነበር። ለምን ተለየ? ኢየሱስ ክርስቶስ ከሕዝብ መለየቱ ይላል ወይም መሰወሩ አይሁድ ትምክህትን እንዳሲከቱን ይፈልጋል እንዳይሉት የቅናታቸውን እሳት ያጠፋ ዘንድ ክብር ምስጋና ይግባው። ያ ቃላሱ እያንዳንዳችን የምናስበውን ኩላሊት ያመላለሰውን ልብ ያስበውን ኢየሱስ ክርስቶስ ያውቃል ወገኖች። የእነሱ
ሳያደርግ እዛ ቢኖሩ ኑሮ እነሱ ወይም ደግሞ ከነሱ ይህንን ታምር ካደረገ በኋላ አብሯቸው አብሮ ከእሱ ጋር ቢኖር ኑሮ ምን ይሉ ነበር? አይሁድ ምን ይሉ ነበር? ትምክህት ውዳሴ ከንቱን ይፈልጋል እንዳይሉት፣ በቅናት ተነሳስተው ውዳሴ ከንቱን ይፈልጋል ብለው እንዳይሉት ይህንን ሰይጣናዊ ቅናታቸውን በእሳት ያጠፋ ዘንድ ነው ይላል። ሌላው ከዚህ የሚብስ እንዳይደርስብህ። አሁን ይህ ማስጠንቀቂያ ለሁላችን ነው ወገኖቼ፣ እግዚአብሔር ልጆች። አሁን ከዚህ የሚብስ ምንድን ነው? ወደፊት ኃጢአት አትስራ ነው የተባለው። ማስጠንቀቂያ ነው የሰጠው ኢየሱስ ክርስቶስ። 38 ዓመት ሙሉ በበሽታ ሲሰቃይ የኖረ በኃጢአቱ ነው ማለት ነው። አሁን ይህንን ያሳያል ማለት ነው። በኃጢአት የታመመ ሰው መሆኑን ያሳያል። ለምን? ከዚህ የሚብስ እንዳይደርስብህ ነው ያለው። 38 ዓመት ከመታመም የባሰ እንግዲህ ተመልከቱ። 38 ዓመት እንዲታመም መጀመሪያ ደዌውን በሽታውን ያመጣው ኃጢአት እንደሆነ የሚያሳይ ምልክት አለ ማለት ነው። እንየው። ወደፊት ኃጢአት አትስራ የሚለው ቃል ከዚህ በፊት ኃጢአት የሰራ መሆኑን ያሳያል ይላል። እስካሁን በስጋ ተቀጥተሃል፣ ወደፊት ኃጢአት ሰራ ግን በነፍስ ለዘላለም ትቀጣለህ ሲለው፣ ወገኖቼ አሁን ቀደም እግዚአብሔርን በድላችሁ ልትሆኑ ትችላላችሁ። አሁን ቀደም በዝሙት ረክሳችሁ ልትሆኑ ትችላላችሁ። አሁን ቀደም በዝሙት ወድቃችሁ ልትሆኑ ትችላላችሁ። አሁን ቀደም ጠንቋይ ቤት ሄዳችሁ ልትሆኑ ትችላላችሁ። አሁን ቀደም ወገኖቼ ጣዖት ቤት ሄዳችሁ አምልካችሁ ልትሆኑ ትችላላችሁ። አሁን ቀደም ብዙ ስህተት ሰርታችሁ ልትሆኑ ትችላላችሁ። ከዚህ በኋላ ግን ወገኖቼ ደግማችሁ ኃጢአት አትስሩ ይለናል መድኃኔዓለም። ደግመሽ ኃጢአት አትስሪ። አሁን ቀደም የሰራሽውን በደል ኃጢአት ይቅር ብዬሻለሁ፣ ይቅር ብያለሁ፣ ይቅር ብያችኋለሁ ይለናል መድኃኔዓለም። ስለዚህ እንዳንሰራ ያስጠነቅቀናል ማለት ነው። ደግመን ኃጢአት እንዳንሰራ። አዎ እስካሁን በስጋ ተቀጥተሃል፣ ወደፊት ኃጢአት ብትሰራ ግን በነፍስ ዘላለም ትቀጣለህ ሲለው ነው ይላል። በስጋ ከመሰቃየት በነፍስ መሰቃየት የባሰ ስለሆነ በስጋ ወገኖቼ ያው እዚሁ የሚቀር በስጋ መሰቃየት ደዌ ስጋ ሊሆን ይችላል። ታክመንም ምንድነው በሱ ፈቃድ ታክመንም ጸበል ሂደንም ልንድን እንችላለን። ደዌ ነፍስ ግን ከባድ ነው ወገኖች። ሲሰቃዩ መኖር ደዌ ነፍስ እንዳያገኘን ሁላችንም ኃጢአት ደግመን እንዳንሰራ እንዳንበድል ያዘናል። ቅዱስ ዮሐንስ ወንጌላዊው እንዲህ ይላል፣ የቀድሞ በሽታው ምክንያት ኃጢአት መሆኑን ያመለክታል። የቀድሞ በሽታው ምክንያት ኃጢአት መሆኑን ኃጢአት የመጣ መሆኑን ያሳያል ማለት ነው። መጻጉዕ ያመለክታል። ኃጢአት ብዙዎችን በበሽታ ይጥላቸው ነበርና፣ ኃጢአት ብዙዎችን በበሽታ ይጥላቸው ነበር፣ ይቀጣቸዋል። ወደፊት ኃጢአት አትስራ ብሎ ማስጠንቀቁ ግን በኃጢአት ላይ ኃጢአት ሲጨምር ማለት ነው። አዎ አንድምታውን የተረጎሙልን አባቶቻችን የመጻጉዕ በሽታ ደዌ ዘኃጢአት ነው ብለው ደዌ ዘኃጢአት ይባላል። የመጻጉዕ በሽታ
እንደፈወሰው ለአይሁድ እንዳይነግራቸው ሲያስጠነቅቀው ነው። አይሁድ በሰንበት በሽተኛውን ፈወሰ ብለው ጌታችንን ለመክሰስ ይፈልጋሉና። ቅዱስ ኤፍሬም እንደዚህ ብሏል። ጌታችን ከዚህ የሚብስ እንዳይደርስብህ ማለቱ ኃጢአት ብትሰራ ተመልሰ በሽተኛ ትሆናለህ፣ ወደ ውሃውም የሚጨምርህ የለም ሲለው፣ ምክንያቱም የነፍስ ነው። ወደ ውሃውም አሁን የሚጨምርህ የለም፣ የሚጨምርህ የለም። እንግዲህ ከዚህ በኋላ እንግዲህ ወገኖቼ ሰው በሕይወተ ሥጋ ነው። ሰው በኃጢአት በዚህ ዓለም ሲኖር ኃጢአት ሊሰራ ይችላል። በዚህ ዓለም ደግሞ ንስሐ መግባት አለበት። ንስሐ መግባት አለበት። ንስሐ ከገባ ይድናል ማለት ነው። ነገር ግን ንስሐ ሳይገባ ከሞተ ግን ሲሰቃይ ይኖራል ማለት ነው። ውሃ የሚጨምር ማለት የለም። ይህንን የተረጎሙ አባቶቻችን ይህንን ብለዋል ማለት ነው። ጌታችን ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ ማለቱ በኋላ በእርሱ ላይ ስለሚሆንበት ስለ እጁ መድረቅ፣ ስለ ዓይኖቹ መታወር፣ ወደ በሽተኛነት ስለመመለሱና ለዘላለም በሲኦል በገሃነም መናገሩ ነው። እንግዲህ ይህንን አንድምታ የተረጎሙ አባቶቻችን በዕለተ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ ይዘው ወደ ጲላጦስ ወደ ቀራንዮ አደባባይ ባቀረቡት ጊዜ አንዱ ምስክር ሆኖ የቀረበው ይህ ሰው ነው ይላሉ። ለምን? አይሁድ ለአይሁድ ነግሯቸዋል። በሰንበት ቀን ነው ያዳነኝ የፈወሰኝ እሱ ነው ብሎ አሳይቷቸዋል፣ ጠቁሟል ማለት ነው። እና በመጨረሻ ግን ሄዶ በዕለተ ዓርብ ጌታችንን ፊቱን በጥፊ መቷል ማለት ነው። በጥፊ የመለኮትን ፊት የመታች እጁ ደርቃ ቀርታለች። በታምራት እጁ ሰላ ደርቃ ቀርታለች። ዓይኑም ታውሯል። ዓይኑ ታወረ፣ እጁ ደረቀ። በስጋ ይህንን ቅጣት አግኝቷል። በነፍስ ደግሞ ገሃነም ገብቶ ሲሰቃይ ይኖራል ማለት ነው። ይህንን ነው ደግሞ ያለ ደግመ ኃጢአት አትስራ። አሁን ቀደም የሰራውን ይቅር ብዬሃለሁ፣ ደግመ ግን ኃጢአት አትስራ የተባለው ይህ ነው ወገኖች። እና ስለዚህ ሰው የለኝም የትምህርታችን ርዕስ ነው። ስለነበረን ጊዜ ሁሉ የአምላካችን ስም የተመሰገነ ይሁን። ከደዌ ሥጋ ከደዌ ነፍስ እግዚአብሔር ሁላችንን የሚፈውሰን ያድነን። ዛሬም ሁላችን